ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ያላዛርን እናት አይቻት ነው ዛሬ የመጣሁትኝ። ምን ነው እናቴ? እናት እኮ እንደ እናት ልጆቿንም ስትቆጣ ልክ አለው አይደል እንዴ? ይህን ያህልም ባለፈው እሷ ይቅርታ ትንሱን ስትጠይቅ ትንሱንም ተቆጥተናል። እንደ ልጅ ይቅርታዋን ተቀበይ፣ አንቺ ልጅ ነሽ። ጥፋት የለባትም ትንሱ፣ ምንም አይነት ጥፋት የለባትም። ግን ቢሆንም እንደ ልጅ ዝቅ ብላ እናቷን እናት ናት ይቅርታ መጠየቅ በቃ ከልጅ ነው የሚጠበቀው እንጂ ይሄን ያህል ትልቅ ሰው ይሄን ያህል ሆና ዝቅ ስትል ደስ አይለም ብለን ትንሱን ተቆጥተናታል። ትንሱም ደግሞ እሷን ፍለጋ ሄደች ይቅርታ ለማድረግ። ትንሱ ላይ ደግሞ በጣም ብዙ ሰዎች የምትናገሩ አላችሁ። ትንሱ ምንም አላደረገችም፣ አንቺ ባለጌ፣ አንቺ ምናምን በጣም ብዙ የምትሏት ልጆች አላችሁ። ትንሱ ምን አደረገች? እንደውም እንደ እናት የማስተማርም እኮ ቅጥ አለው። የማስተማርም እኮ ትክክለኛ መንገድ አለው። ማስተማር እንዴት እንደሆነ ልጅን መገሰጽ እንዴት እንደሆነ ካላወቀችበት ራሷ መድኃኒት ነበረች አርፋ መቀመጥ ያለባት፣ እዚህ ደረጃም መድረስ የሌለባት። ምክንያቱም ተጀምሮ እስከሚጨረስ በስድብ በማንጓጠጥ ልጅን እመልሳለሁ ልጅን እቆጣለሁ ብላ በስድብ በማንጓጠጥ ተነሽ እንደዚህ አድርግ እያለች ልጅቷን እንደ ሰራተኛ እያየቻት ነገሩን የጀመረችው እሷ ናት። ይሄ ነው እንደ መቆጣት? እንደ እናት እሷ ልጅቷን መቆጣትና ጥፋትም እንኳን ኖሮባት ከጥፋቷ ለመልሳት ብላ ካሰበች በእንደዚህ አይነት መንገድ አይደለም። ልጅቷን ውሻ እያደረገቻት አይደለም። ልጅን ውሻ እያደረጉ ነው እንጂ ከጥፋት የሚመለስ ደግሞ አንዳንዶቻችሁ እናትሽ ብትሆን እንደዚህ አታረጊያትም ነበር፣ እናትሽ ብትሆን ትሏታላችሁ። መድኃኒትም ልጇ ትክክለኛ ከሆዷ የወጣች ልጇ ብትሆን ትንሱን እንደዚህ አታደርጋትም እንዴ? ምን ሆናችሁ ነው እናንተ እንዴ? ትንሱ ሲጀመር ምንም አይነት ጥፋት የለባትም። ይሄ ታስራ ምናምን ነገር የሚባለውም እና ማን ነው የትኛው ህግ ነው በሚዲያ ተወራ ብሎ ገና ለገና መጥቶ ሰውን የሚያስረው? ስትሰጥ እኮ አላያትም ህግም ቢሆን አይደል እንዴ? ቪዲዮ ሚዲያ ላይ ወጥቶ ቢታይም ቪዲዮ ስትሰጥ አልታየችም። እነሱ ናቸው ወጥተው መድኃኒት ሰጠሽኝ ምናምን ተብሎ ሲያወሩ የነበሩት አይደል እንዴ? በዚህማ በቪዲዮማ መልከታ ቢሆን ኖሮ ማለት ነው በጣም ብዙ ሰዎች ነገሩን እያደረጉ ሳይታዩ ግን አድርገሻል በሚል ወጥተው ብዙ ቪዲዮ የተሰራ አለ አይደል እንዴ? እነሱም ይታሰሩ ነበረ። ስለዚህ የጠቆመ ወይ ልጆቿ ናቸው ወይ ደግሞ እራሷ ናት። በቃ እንዴ ምን ነው እናቴ? ትንሱ እኮ የሙሽራን ወግ እንኳን አላየችም። እውነት እንዴ? እኔ ሙሽራ የማውቀው እኮ እንትን በቃ እንደ አዲስ ሙሽራ ሲሆኑ ይሄ የጫጉላ ሽርሽር ምናምን የሚባለው ነገር ሲሆን ደስታ በደስታ ሲሆን በቃ አዲስ ህይወት ነው ተብሎ እንዴ እሷ 2 ወር ሆናት 3 ወር ሆናት ካገባችው ይሄው መሻክል ነው። ሁሌ ችግር ነው፣ ሁሌ ጭቅጭቅ ነው። ምንድን ነው እንደዚህ ነው እንዴ? ደግሞ እናት ናት። እሺ እንደ እናት ልትቆጣ ትችላለች። ልጅን መክራም መመለስም እኮ የአባት ነው። የእሷ እኮ ስድቡ ነው። አሁን ራሱ ዛሬ አይደለም ትንሳኤንና ልጇን አላዛርን ይቅርና ማለት ነው ባሏንም አላከበረች እንዴ! ምን አይነት ምላስ ነው ያላት? እንደዚህ ነው እንዴ? በዛ ላይ ደግሞ ከትልቅ ሰው እንደዚህ አይነት መውረግረግና እንደዚህ ገና እንደ ፍንዳታ እንደ 20 ዓመት ምናምን ሲኮን ደግሞ በጣም ነው የሚደብረው። ጌታን በስማም ወልድ እኔ አፍራለሁ። እውነት እኔ አሁን አፍራለሁ። በዚህ እድሜ እንደሷ ባልሆንም በእድሜ ማለት ነው እንደዚህ ጮክ እንኳን ተብሎ ሰውን መናገር ወይ ደግሞ ሌላ ክፉ ቃል መናገር እኮ በጣም ነው የሚያሳፍረው። ማርያምን እንዴ ይህን ያህል ጭካኔ ልጅቷ ላይ እኔ ማንም የለኝም ለቤተሰብ እንኳን አልተናገርኩኝም እያለቻት ይህን ያህል ትንሱ ላይ እንዳትፈርዱ በቃ እንዴ። በጣም እኮ ነው የምትገርመው። መድኃኒት ራሷ ማርያምን አንቺው አምጩ አንቺው ታሮጮ ነው የሚባለው እንዴ እንዴ ልጅቷን ይዛ እሷ ጥፋተኛ እንዳደረገቻት። እኔ ደግሞ ግርም ያለችኝ ባለፈው እቺ ጓደኛ ተብዬው ዓለም ፀሐይ ናት ምናምን እሷ ትንሱ ላይ እንደ ልጅ አይታሽ ነው እሷ እንደዚህ ያደረገችሽ ምናምን ነገር እንደ ልጇማ ብታደርጋት ኖሮ ማለት ነው ቤቷን ጥላማ አትወጣም። አንደኛ ነገር፣ ሁለተኛ ነገር ደግሞ
ልጅ በሚቀጣው መንገድ ወይ ደግሞ በሚቆጣው ያክል ነው እንጂ መቆጣት ያለባት። የእሷ እኮ የመድኃኒት እኮ የስድብን ያህል እኮ ነው። የስድብን ያህል ስድብ ነው እንጂ እንዴ እያመነጫጨቀቻት ምን እያለች። አንዳንዶቻችሁ ደግሞ አላችሁ ትንሱ ይሄ ትዳር አይሆንሽም ውጪ ምናምን ነገር። ካላዛር ጋራ ምንም አይነት ችግር የለባትም ልጅቷ ትንሱ፣ ከባሏ ጋራ ሰላም ናት። ችግር ያመጣችው እናትየዋ ናት አይደለ? ስለዚህ የአማትና የምራት እንትን ይደረጋል። የአማትና የምራት ምንድነው የሚባለው ገደብ ሊኖረው ይገባል። በቃ እሷ ሁሌ ልጆች አሉኝ ቤተሰብ አለኝ ምናምን ነገር ብላ ራሷን እንዳማች ወይ ደግሞ እንዳላዛር እናት ቆጥራ ሁል ጊዜ ጡል እያለች የትንሳኤ ቤት ያላዛር ቤት መገኘት የለባትም። ትልቅ ሰው ናት። ይሄን ያህልም በሚዲያ ወጥታ ራሷን የሚገርማችሁ ነገር አሁን እንደዚህ በሽታ ላይ የጣላት ማለት ነው የኦዲየንስ አፍ ነው፣ ስድብ ነው። የትንሱ ይቅርታን ያለመቀበል ብቻ ሳይሆን ማለት ነው የኦዲየንስን ስድብ ነው። አንድ ሰው አንድ መጥፎ ነገር ይዞ ከመጣ ያውም እንዲህ ወጣ ብሎ የሚታይ ነገር ይዞ ከመጣ ማንኛውም ሰው ቢሆን ከስድብ አይደለም። ይህንን ደግሞ ጠንቅቃ ታውቀዋለች ማርያምን። የኛ ያበሻ ምላስ አይደለም። ምላሳችን እንደው አጥንት ባይኖረውም አጥንት ይሰብራል። የተሰደበችው ስድብ በስመ አብ ወወልድ ወመንፈስ ቅዱስ ያንን ሁሉ አንብባ አይታ ማለት ነው ዛሬ እንደውም ተረጋግታ በስነ ስርዓቱ መምጣትም ነበረባት። ግን ከሷ ትልቅ ሰው ናት፣ ጥሩ ነገር ይዛልን ትመጣለች፣ ጥሩ ነገር ታስተምረናለች ብለን ከጠበቅናት እንደ እናትም እንደ እህትም ካየናት ሴት ምንም አይነት ነገር አልተማርንም በእውነት። የዛሬው ደግሞ ባሰ። የልጆቼን ጦስ ይዘሽ ሂጂ። ይቺ ልጅ ማንም እንደሌላት ታውቃለች አይደለ? ትንሽ እንኳን ርህራሄ ቢኖራት ማለት ነው ትንሽ ርህራሄ ቢኖራት፣ እናቷም ደካማ ናት፣ ራቅ ብላ ነው የምትኖረው አይደል? ሮጥ ብሎ እንኳን የሚመጣ ሰው የለም። ያለችው እሷ ናት፣ ያለው ባሏ ነው። ትንሽ እንኳን ስለ ትንሳኤ ማሰብ ነበረባት። እኔ ነኝ እንዲያሳሰርኩሽ። አቤት ምላስ ጌታ ኢየሱስ ክርስቶስ ሆይ፣ አቤት ምላስ፣ አቤት ምላስ፣ አቤት ምላስ። አረ ትልቅ ሰውም እንደ ትልቅ ሰውነቱ እውነት ተመልሶ እንደ ህፃን። አሁን ይሄ ምላሷ እኮ ስንት ተቆጠረ እኮ፣ የምትናገረው ነገር እንዳለ ተቆጠረ። ታውቃላችሁ የኛ ሰው ደግሞ ሲሳደብ ለነገ አይልም፣ ወጥቶ ዝርግፍ ነው። ዝርግፍ እንዳልኳችሁ ምላሳቸውን ይዘረጋሉ። እሷ ደግሞ ታነብና በቃ እንዲህ በሽተኛ ነው የምትሆነው። ስድብ በሽተኛ ነው የሚያደርገው። ጥሩ ነገር ይዘው ካልመጡበት በስተቀር ሚዲያ ምንም በእውነት ምንም ጥሩ ነገር ይዘው ካልተመጣበት በስተቀር ማለት ነው ሚዲያ ላይ ሰርቼ ወይ ደግሞ የሆነ ነገር ይዤ እወጣለሁ የሚያስተምር ነገር ካልሆነ በስተቀር ማንም ከስድብ አይደለም የእውነት። እና ግን ዛሬ ራሱ አሁንም ጥፋቱ ያለው ዞሮ ማለት ነው ራሷ መድኃኒት ጋር ነው። ጥፋቱ ዞሮ ያለው ራሷ መድኃኒት ጋር ነው። አሁንም ቢሆን አይደለም ትንሳኤንና አላዛርን ይቅርና ማለት ነው ባሏን እንኳን አላከበረችውም። እንደውም እሳቸው ይሻላሉ ማርያምን። ልጆች ናቸው፣ ከእናታቸው ከአባታቸው ቤት የት ይሄዱ ነው ያሉት። እውነት ነው። እንደ እናት እንኳን ሰተር ብላ መቆጣቱን ትቆጣ፣ መጮሁን ትጮህ። ግን በዚህን ያክል ደግሞ ስትሆን በጣም ነው አይደለም ከአንድ ከትልቅ ሰው ይሄ ከወጣት እንኳን የማይጠበቅ ነገር ማርያምን። ምንድን ነው እንደዚህ አይነት ስራ? ግማሾቻችሁ ደግሞ ትንሱ ይሄ ትዳር አይሆንሽም ሂጂ ውጪ ምናምን የምትሉ አላችሁ። ለምን የምትወጣው? አላዛርም የትዳሩን መስመር ማስያዝ የእናቱንም መስመር ማስያዝ ያለበት የራሱ ድርሻ ነው። ትንሱም ብትሆን ትዳሯን አክብራ አላዛርን ወዳ የምትኖር ከሆነ ባውንደሪ የሚባል ነገር አለ። አማቿን በሩቁ አድርጋ ባሏን ይዛ መቀመጥ ትችላለች። ትዳር ሲመሰረት በጣም ብዙ ነገር ብዙ ፈተና ይዞ ይመጣል። እንደው የከፋ ካልሆነ በስተቀር እስከም ፍቺ ድረስ የሚያደርስ ነገር ካልሆነ በስተቀር ይሄ ቀላል እኮ ነው። ይሄ የአላዛርና የትንሳኤ ግጭት አይደለም። ይሄ ከእናቱ የመጣ ግጭት ነው። እናቱን ደግሞ ቤቷ ማስቀመጥ የጎደለባት ነገር አለ ይባላል። ደግሞ የጎደለባትን ነገር ያስለመደውን እዛው ያድርግላት። ምንም ማለት አይደለም። እንኳን ለእናት እኮ ለስንት ሰው ለባዳ ይደረጋል አይደለ? ይሄ ጎሎባት እንደዚህ የሚያደርጋት ከሆነ ልጅቷን ይሄን ያህል እንደዚህ አድርጋ የሚያስይዛት ነገር ካለ አላዛር የጎደለውን ለእናቱ ማድረግ ይችላል። ትዳር ላይ ሲኮን ብዙም ማድረግ ባይቻልም ለቤተሰብ ግን ለእናት የሚለው ማድረግም ይችላል እኮ። ግን አሁንም ዛሬም ዞሮ መድኃኒት ናት ጥፋተኛዋ።